ሰው ትዳር ሲመሰርት አይኑን በአይኑ ማየት ነው አይደል የሚፈልገው? መሰሉን መተካት ነው አይደል? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? እንደ እስልምና ከአንድ በላይ ማግባቴን ዝሙት ነው ብላችሁ ከተቃወማችሁ ምን ላድርግ? እሺ ልጅ እፈልጋለሁ ሚስቴ መሃን ሆነች ምን ይሁን? ጸልይ ሊሉኝ ይችላሉ። አው ዱዓማ አረጋለሁ እንበል አልተሳካም ምን ይሁን? እሷን ፍታትና አግባት ከሆነ የሷን ህይወት ማጨለም ነው በእናንተ መጽሐፍ። ለምን መጽሐፋችሁ ምን ይላል? በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ ያመነዝርባታል፣ የተፈታቿን የሚያገባ ሁሉ አመንዝራ ያረጋታል አለ። እኔ የፈታኋት በዝሙት ምክንያት አይደለም፣ ልጅ ፈልጌ ነው። ስለዚህ ከዚህ በኋላ እኔ ሌላ ላገባ እችላለሁ። እሷ ደግሞ ሌላ ባል ቢመጣባት ያ ባል ቢያገባት ምንድነው የሰራችው? ዝሙት። ለምን? የተፈታች ሴት ነቻ። በዝሙት ምክንያት ካልሆነ በቀር ተብሏል። መፍታት የሚቻለው በዝሙት ምክንያት ነው። ልጅ ስላጣሁኝ ብዬ በፈታት የተፈታቿን ሚስቴን ሌላ ወንድ ካገባት ዝሙት እየሰራ ነው። ምን ላድርግ ታዲያ? ኢስላም ግን ሁለቱም መብት ሰጠኝ። ወይ በሰላም መለያየት ነው፣ ካልሆነስ እሷን ከማኖሬ ጋራ ልጅ ፍለጋ ሌላ ሴት ባገባ ትችላለህ አለኝ። እንበልና ችግሩ ደግሞ እኔ ጋር ቢሆንስ? መሃን የሆንኩት እኔ ኮንኩስ መውለድ ማልችለው ባለቤቴ እኔ መውለድ ፈልጋለሁ ዘር ማስቀረት ፈልጋለሁ አለች እና እንደኔ መሃን ሆነሽ ኑሪ ትባላለች እንዴ? እስልምና አሁንም ለሷ ሁለት መብት ሰጣት። ታግሳ ምናልባት አላህ አንድ ቀን ማህፀኔን ይከፍትልኛል፣ የሳራን ማህፀን የከፈተው ጌታ የኔን መክፈት አያቅተውም ብላ ሰብር ካረገች መልካም። አልታገስም ካለችኝስ አፍና አስቀምጣት አላለም። በሰላሙ እንፈታለን። ልጅ ፍለጋ ታግባ። እኔን የምትመስለኝን ሌላ ሴት ባገባ እስልምና አይከለክልም። መጽሐፍ ቅዱስስ ጳውሎስ በግልጽ ቋንቋ ከፍቺ በኋላ ከልክሏል። በግልጽ ቋንቋ ምንድነው ያለው? አንድ ሴት ከባሏ ብትፋታ ሳታገባ ትኑር ወይም ከባሏ ትታረቅ ነው ያለው። አንድ ምርጫ ነው ያላት የተፋታች ሴት፣ ወይ መታረቅ ነው ወይ እድሜ ልክ ሳታገባ መኖር ነው። ዛሬ ግን ተጋብተው ሳይስማሙ በባህሪ ተፋተው ሌላ ያገቡ ክርስቲያኖች የሉም። እንደ መጽሐፉ ምን እየሰሩ ነው? ይሄ ነው የሚለው መፍትሄ ነው ይሄ በዘመናችን። ስለዚህ ሰው ከአንድ በላይ እንዲያገባ የሚያነሳሱት ብዙ ምክንያቶች ይኖሩታል። የስሜት አለመጣጣም አለ፣ የባህሪ ጉዳይ አለ፣ ብዙ ነገሮች አሉ። ስለዚህ ኢስላም እስከ 4 ፈቅዷል። አምነን ተቀብለናል። አቅሙ የቻለ ይተገብረዋል።